አትሌት ፈይሳ ለሊሳ በቀነኒ አዱኛ ሞትና በድምፃዊ አንዱዓለም ጎሳ ዙሪያ አነጋጋሪ ቃለ ምልልስ ሰጠ። ፍትህ ለቀነኒ የሚሉ ዜጎችን ጎጃም ሄዳችሁ አውሩ ሲል ለማግለል ሞክሯል። ዝርዝሩን በአጭሩ ላቅርብላችሁ። ታዋቂው አትሌት ፈይሳ ለሊሳ የሞዴል ቀነኒ አዱኛን ህልፈት ተከትሎ በእጮኛዋ ድምፃዊ አንዱዓለም ጎሳ ላይ የቀረበ ያለውን ክስና ሂደቱን በተመለከተ ጠንካራ ትችትና ማስጠንቀቂያ አዘል መልእክት አስተላልፏል። አትሌቱ በማህበራዊ ትስስር ገጹ ባሰፈረው ጽሑፍ የአንዱዓለም እጮኛ የነበረችው የሞዴል ቀነኒ ቤተሰቦችን የወከለው ወንድሟ ሊበን አዱኛ ባሰራጨው ቪዲዮ ለአባገዳዎች ጉዳዩን ሲያስረዳ የተጠቀመበትን የአማርኛ ቋንቋና መንገድ አጥብቆ ተችቷል። ፈይሳ ለሊሳ በመልእክቱ አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የእጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ ወይም ባዕድ ቋንቋ አማርኛን ለማለት ነው መናገር ተገቢ አይደለም ሲል ኮንኗል። አትሌቱ አክሎም ጉዳዩ ወደ ሽምግልናና አባገዳዎች ከሄደም የኦሮሞን ባህል በጠበቀ መልኩ በኩሽ ቋንቋ መነጋገር ሲገባ ሆን ተብሎ በሌላ ቋንቋ መናገር እውነትን ለመደበቅ እንደተደረገ ሴራ ቆጥሮታል። በጉዳዩ ላይ ቀጥተኛ ምክሩን የለገሰው አትሌት ፈይሳ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማም ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ የራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅን ውጽ ከሆነ ግን እምቢበል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለ መግደሉ በእርግጠኝነት የምታውቁና የያዛችሁት ማስረጃ ካለ አምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉም፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነውን ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን። ሰላም ጤና ይስጥልን። ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ሰሞኑን ማለት ነው አባገዳዎች ለቀነኒ አባት ማስጠንቀቂያ ልከዋሉ። እንዲሁም አንዳንዶችም ተነስተው ምን እያሉ እንደሆነ እየሰማችሁ ነው። ሁሉንም መረጃ አስገባላችኋለሁ ማለት ነው። የተጎዱ እነሱ፣ ልጃቸው የሞተ እነሱ፣ እንዲሁም አትሌት ያለውንም ሰምታችኋል ማለት ነው። በጣም ያሳዝናል። የወፍ ቋንቋ ተብሏል፣ አማርኛ ቋንቋ ሰምታችኋል ማለት ነው። በጣም ግራ ያጋባል። የተማሩ ሰዎች ናቸው እኮ ሀገር እየበጠበጡ ያሉት ማለት ይቻላል። ጎጅበል ጎንደር በጣም ነው የሚያሳዝንና ፍትህ እንድትደበቅ እየተደረገ ነው። እስኪ እያንዳንዱ ሰው መልእክት አስገባላችኋለሁ፣ አዳምጡ እስከምጨርስ። አንዳንዶቻችሁ ተቅበዝባዥ የምትሆኑት፣ አንዳንዶቻችሁ በወለዱት ልጆቻችሁ የምታዩት አታውቁም ዘር ማንዘሮቻችሁ ምን ሲሰሩ እንደመጡ። ስለዚህ የሆነ ቦታ ላይ መስበር ካለባችሁ ከእንደዚህ አይነት ክፉ ነገር ጋር አትተባበሩ። ድምፃዊ ሊሆን ይችላል፣ ታዋቂ ሰው ሊሆን ይችላል፣ ታዋቂ ልትሆን ትችላለች። ነገር ግን ከክፉ ነገር ጋር አትተባበሩ። የዚችን ልጅ ነገር ለማደባበስ ምናምን ለመሸፋፈን አትሂዱ። መጥፎ ነገር ነው። አንዳንዶች አጋንንት የሰፈረባችሁ አላችሁ። ቁም ነገር ለአባቷ ለቤተሰቦቿ ለሟች ቤተሰቦች እንዴ በሀገራችን እኮ ሰው እንኳን ሲሞት እኮ የመጀመሪያው ተግባር እኮ ማጽናናት ነው አይደል እንዴ? ሰርግ ቤት ከመሄድ ይልቅ ለቅሶ ቤት የሚሄድ እርሱ የተባረከ ነው ያለው እግዚአብሔር ቃል ራሱ። ለቅሶ ቤት ለምንድን ነው? ያዘኑ ሰዎች ናቸው ያሉት፣ የሚያለቅሱ ሰዎች ናቸው ያሉት፣ አንገታቸውን ያቀረቀሩ ሰዎች ናቸው ያሉት። እንደናንተ የሚስቁ ምናምን አይደለም። ተጎድተዋል እኚህ አባትና እናት። እንደገና እናትና አባት ልጃቸውን ማጣታቸው ሳንስ እንደገና እያንዳንዱ ሶሻል ሚዲያ ላይ የምትናገሩት ንግግር ያቆስላቸዋል። የዚህ እናትና አባት እንባቸው ዱ ዩ ቲንክ ለእናንተ ሰላማዊ ህይወት የሚሰጣችሁ ይመስላችኋል? አንተ ብታመልጥ በልጅ ታየዋለህ፣ በልጅ ልጆች ውስጥ ታያለሽ። እስከ 7 ድረስ 7 ትውልድ እግዚአብሔር የበቀል አምላክ ነው። ስለዚህ ተጠንቀቁ፣ መጠንቀቅ ያስፈልጋል። አሁን ባለው ነባራዊ ሁኔታ ድምፃዊ አንዱዓለም ጎሳ ተጠርጣሪ ነው። ነፍሰ ገዳይ ነው ማለትም ነፍሰ ገዳይ ነው ማለትም አንተም የህግ ሰዎች እስኪያረጋግጡ ድረስ ተጠርጣሪ ነው። በዋነኛነት ተጠርጣሪ ነው። ግን መታወቅ ያለበት ሰዎች የተለያዩ ቫሪያብሎችን ገጣጥመው ታዲያ ይሄን ሲያደርግ የነበረው ማን ነው ይላሉ። ለምሳሌ የምትመታ ከሆነ ማን ነው የሚመታት?
ማንም ይደበድባት? ማንም የሚደበድባት ማነች? ተደብድባ አይታችኋል? ከንፈሯ እንትን ተብሎ ተሰንጥቆ ፊቷ አባብጦ ማን ነው የመታት? ከሌላ ጋር ሰው ትደባደብ ነበር? ማን ነው የሚመታት? ይሄን ምን የሚነግረኛል? ማን ነው የሚመታት? ማን ነው? አንተ እህትህ እንደዚህ ተደብድባ ብትመጣ ልጅህ እንደዚህ ብትደበደብ አሁን የምታስቡትን ታስባላችሁ? እኔ ነገር ለምን የእናቴ ልጅ አይሆንም? አይደለም የማንኪያ ብሔር። አንዳንዶቻችሁ ከእናንተ ጎሳ ከእናንተ ብሔር ስለወጣ ነው የምታስቡት። እኔ ነገር እኮ የኔ የሞራል ከፍታ ለምን የምወደው ሲሳይ ጌታሁን አይሆንም? በጣም የምወደው ማከብረው ታላቅ ወንድሜ እሱ እንኳን ወንጀል ሰርቶ እንኳን ከተገኘ ስንቅ አደርስለታለሁ፣ ስንቅ አደርስለታለሁ፣ ጠይቀዋለሁ። እግዚአብሔር እንግዲህ ነፃ አውጣ፣ እግዚአብሔር ይቅር ይበልህ እለዋለሁ እንጂ አብሬው አልሆንም። ስለዚህ አንዳንዶቻችሁ እኮ የሰፈራችሁ ሰው ስለሆነ እኮ ነው፣ በሰፈር ሰው እኮ ነው የምታስቡት። አንዳንዶቻችሁ እንደዛ አይታሰብም። እሷም እንደዛ ስለሆነች እንደዛ መታሰብ የለበትም። ስለዚህ የህግ ሰዎች ይህን ነገር እስከ መጨረሻው እንትን ማድረግ አለባችሁ ለማለት ያህል ነው። እኔ ይመስለኛል ነገም ከነገ ወዲያም የአንዱዓለም ጎሳ ቤተሰቦች፣ የአንዱዓለም ጎሳ ጓደኞች ወይም ደግሞ ራሱ አንዱዓለም ጎሳ ወይም ደግሞ ሌላም ሰው ቲክቶክ ላይ መጥቷል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ የተነገረው ነገር አስመልክቶ የሰጠው መግለጫ አለ። በማንኛውም ሰዓት መናገር ፈልጋለሁ ካለ እሱንም እንደዚሁ አክብረን የእሱን ሳይድ ኦፍ ስቶሪ ማድመጥ አለብን። እኔ ማደርገው እንደዛ ነው። ሌሎቻችሁ እንዴት እንደምታደርጉ አላውቅም። እሱም መጥቶ የሚናገረው ቴዲ ሀዋሳ እንግዲህ እንደተናገረው ማለት ነው አንዱዓለም ጎሳን አቅርቤ መልስ እሰጣለሁ ብለዋል። እሱ የሚፈልገውን ደግሞ ለህዝብ መልስ እንዲሰጥ እፈልጋለሁ፣ የምጠይቀውን ጥያቄ አቅርቤው እጠይቃለሁ ብለዋል። ይሄም አንድ ነገር ነው። አብረን እናያለን። በጣም ልብ የሚሰብር ላይክ በጣም ላይክ ዋው አቅም ማጣት፣ ወይኔ አቅም ማጣት፣ ወይኔ ጥሩ ወንድም ማጣት። ኢና ሊላሂ ወኢና ኢለይሂ ራጂዑን ማለት ላይክ ጭካኔ እኮ በጣም ልክ አለው። ጭካኔ ባይዞ ልክ አለው። በዚህ ልክ ግን ስንጨክን ይደብራል በጣም ላይክ ለስንት ዓመት ለምንኖረው በጣም እኮ ትንሽ ነች እኮ እድሜያችን እኮ በጣም ትንሽ ነች። እስፔሻሊ ደግሞ እኔ ወላሂ ላዝም አልጠላውም። ምን ያስጠላኛል? እኔ ለምን ጠላዋለሁ እሱን? እስፔሻሊ ለተራ ነገር ብላችሁ የውሸት ሀቅን አዙራችሁ ጠምዝዛችሁ የልጅቷን ሀቅ የምትደባብሱ ሰዎች ኢቭን ዝምታን ብትመርጡ ይሻላችኋል። ለምን ብትሉ ነገ ትወልዳላችሁ፣ ነገ ታገባላችሁ፣ ነገ በጣም ብዙ ነገር አለ። ገባችሁ? እኔ አሁን ክፉ ማልናገረው ግፍ ማልናገረው ነገ ወልዳለሁ። ባልወልድ ባላገባ እህት አለችን። ገባችሁ? የሆነ ነገር ዙሮ ይከፈለኛል። የእውነት ሀቅ አታዝሩ፣ ጥሩ አይደለም። የእውነት ሀቅ በጣም መጥፎ ነገር ነው። የድሮ ይቆያል፣ የዘመኑ ደግሞ አይቆይም። ልንገራችሁ፣ መጥቶ ይከፈላችኋል። በእህታችሁ በወንድም በሀቅ አታዝሩ። በቃ ወይ ባለማውራት ተባበሩ። ባለማውራት እንኳን ተባበሩ። ባለማውራት እኮ ይቻላል መተባበር እና ይደብራል በጣም ወንድሟ የሆነውን ክስተት ለቤተሰብ እንዳይናገር መጽሐፍ ቅዱስ አስይዛ አስብላው ነበር። ከዚያም በኋላ ሁለቱን አስታረቀች። በሌላ በኩል ሮማ ክፍሉልኝ ብዬ አላኩም ያለው እንዲሁ ፈጥረን የተናገርነው ሳይሆን ጭብጥ ያለው እውነት ነው። ራሳቸው ሮማ ልንከፍል ነው፣ ደም በእጃችን አለ ካሉት ውጭ ፈጥረን ያወራ ነው የለም። ሲጀመር ማአት ነገር እኮ ነው፣ ማአት ነገር እኮ ነው የተደባበሰው እኮ ማአት ነገር። እኔ አሁን ታውት አልኩኝ እኮ ማለት የሆነ ምን አለ መሰላችሁ፣ ሌባን ስታሳምኑ ቀጥታ ወርቁን ወስደሃል አይደለም የሚባለው። በጋሪ ነው ነድቶ ሄደው አይደለ? ፈረሱን አይተሃል? አዎ። ፈረሱ ጋሪ ላይ ቁጭ ብሎ ነበር? አዎ። ጋሪ ውስጥ ምን ነበር እስከ ማለት ነው የሚሄደው። አሁን እሱ ያለውን እሱ በተናገራቸው ብቻ ይጠየቅልን ነው። አሁን በቃ እሱ በተናገረው አስረግጬ የምነግራችሁ ነገር ማንም ሰው ህዝብን ማሸነፍ አይችልም። ይሄ ማለት ሂድና አሁንም ሌላ ሰው ሌላ ሴቶችን አብይዝ አድርግ ማለት ነው። ይሄ ሰውዬ አልተማረም፣ መማር ያለበት ነው። አባገዳዎች የወሰኑት ውሳኔ ህዝብን መሰረት ያደረገ አለ። ልንገራችሁ፣ ንቀት አለባቸው ሲጀመር ማለት ነው። ፎቶዋን እያዩ አቢዝ እንደተደረገች እያዩ እንደዚህ አይነት ውሳኔ መወሰናቸው ከተባባሪነት ምንም ልዩነት የላቸው። አሁንም ሌላ ሰው ይሄ ሰውዬ ሌላ ሰውን አቢዝ አደረገ፣ ጀስትስ እየጠየቀ የነበረው ህዝብ ነው። ይሄ ህዝብን መሰረት ያደረገ ውሳኔ አይደለም። ሪስፔክት ብኖራችሁ ለህዝብ
ይሄ እኮ ከመንግስት ላይክ የመንግስት ናቸው አይደል? አባገዳዎች ለመንግስት ነው የሚሰሩት። ታስተምሩ ምን ሳትሉ የት ነበራችሁ? ከዚህ በፊት ሴቶች ሲደፈሩ ሲገደሉ ምናምን ያልነበራችሁ? መግደልን ሳታምን ጉማ ከፍላለሁ ሳታምን እንዴት ነው ጉማ የምከፍለው? በተለይ በዚህ ጉዳይ ሴቶች ዝም እንዳትሉ። እናንተ ናችሁ አታክ እየተደረጋችሁ ያላችሁት። በጣም እኔ ስለ ቀነኒ ኢሞሽናል ይሆናል። ህይወት የራሱ ብታልፈ ምንም ነገር ገባችሁ አይደለ? ይሄ የእሷ መራራ ደም የእሷ ሀቅ መውጣት ያለበት ነገር ገባችሁ? ህዝብ ነው ላይክ ለቀነኒ እየጮኸ የነበረው። ህዝብ ደግሞ የራሱን ውሳኔ ይወስናል ማለት ነው። ምን ማድረግ እንዳለብን አንዷለም የሚባል የኦሮሞ ሙዚሻን ምናምን ነበረ ነው። አሁን የአሁኗን አናቅም ነበረ ነው። እሺ የአንተ ታሪክ ነበርክ ነው እንጂ አሁን ላይ የለም። እንደዛ የሚባል ነገር የለም፣ አልቋል። ገባችሁ አይደለ? የእሷም ደም ነው። እሺ በጣም ላይክ ሴቶች ተዘጋጁ። በዚህ ጉዳይ ሴቶች ማዘጋጀት አለባችሁ። ነገ ላይ እናንተ እንደዚህ ብትሆኑ አንድ ሴት አለች ነው አባገዳ ሲጀመር ሀደ ሲቄ ምናምን የሉም ሴቶችን እንደዚህ አታክ ለማስደረግ ምናምን። ከዚህ በፊት ነፍሷን ይማራት ያላለችው ሰዎች አሁን መጣቸው ውሳኔ። ከዚህ በፊት ራሱ ተለቋል አይደለ? መንግስት የወሰነው ውሳኔ ተለቋል። ሰውየው እየሄደ እኮ ከህዝብ ጋር እኮ አለ እኮ እስከ ዱባይ ራሱ ምናምን እየተንሸራሸረ ነው ያለው። ወንጀል በየትኛውም አይነት ብሔር ውስጥም አለ፣ ፖለቲካ ውስጥም ይኖራል፣ ፖለቲከኞች ውስጥም ይኖራል። በጣም ያሳዝናል በእውነት። ለማንኛውም እኔ በሁለቱም ሳይድ በእውነት እኛም ያወቅናቸው እዚሁ ሚዲያ ላይ ነው። ግን ፍትህ የሚባለው ነገር ወይም ወንጀል ሲሰራ የምንሰማው በጣም ብዙ አይነት ነገሮች አሉ እና ፍርድ ቤት ሄዶ የራሱን ውሳኔ ሲወስን ነው ሁላችንም የምናውቀው እና በዛ ነው እንግዲህ ያወቅናቸው እና ታሪካቸው በጣም ስለሚያሳዝን ነው እንግዲህ ሁላችንም እንደዚህ ኢንቮልቭ አድርገን በየሚዲያው እያቀረብን ያለ ነው ማለት ነው። ምንም አይነት የፖለቲካ ስሜት እንዲኖረው ማንም አይፈልግም። ለምን ከእውነታው ውጪ ማለት ነው። ነገር ግን እዚህ ላይ ተሳስሮና ተወሳስቦ የሚታየው በአጠቃላይ የአንድም ፖለቲካ ነገር ያጠለሸ የነበረ ነገር ለመሸፈን የተደረገ ነገር ይመስላል እና ሲጀመር ወንጀል በየትኛውም አይነት ብሔር ውስጥም አለ፣ ፖለቲካ ውስጥም ይኖራል፣ ፖለቲከኞች ውስጥም ይኖራል። የታወቀ ነው ይሄ ነገር። ግን ወደ ህዝብ ከወጣ በኋላ ያንን ነገር ለመሸፋፈን መሞከሩ ራሱ ሌላ ነገር እያስከፈለ ነው የሚሄደው። ይሄው ሰሞኑን እንግዲህ ጌታቸው ረዳ ያመጣው ታሪክ በጣም ብዙ ሰፊ የሆነ ሚስጥሮች እየወጡ እንደሆነ ሁላችንም እያየን ነው። ከዚህ ከእንደነዚህ አይነት ነገሮች መማር አለብን ብዬ አምናለሁ። በተለይ በፖለቲካ ዓለም ውስጥ ያለው ህብረተሰብ ይህን ሰው እያስጨበጨቡ እንደዚህ አድርግ ማን ነው አሁን ይሄ ልጅ እውነት እንደገና ዘፈን ቢዘፍን በእምነት የሚሰማው? ዘፋኝ የሚወጣው በንጹህ ሲሆን ነው። አንድ ነገር ሲወጣም የሚሰማው በንጹህ መንፈስ ሲሆን ነው እና በተቻለ መጠን ይሄ የማንንም ዘር ለመንካት ወይም የሆነ ፖለቲካን ለማንቋሸሽ ሳይሆን በአጠቃላይ እንደ ሰውኛ ህብረተሰቡ ይህን ነገር በደንብ አገናዝቦት ለሚሰማው ሰው የህብረተሰቡ ስሜት መጥፎ ነው ብሎ መንገር ያለበት ይመስለኛል። ለምን በትንንሽ ነገሮች ነው እየባሱ የሚሄዱት እና እዚህ ጋር እውነት ቢወጣና ቢታረቁ ማንም ሰው ደስ ነው የሚለው። እውነት ይውጣ ነው ጥያቄው። ምክንያቱም ነገ ደግሞ የሚከፈለው ፕራይስ በጣም ብዙ ነው የሚሆነው እና ያንን ላለማስደረግ በተቻለ መጠን